ከፍ ዝቅ አታርጋት። ከፍ ዝቅ አርጋ አታውራትም። ላንተ ብላ እኮ ነው። የዛኔ እኮ ዝነኛህን አወተሽና ካም ዳውን አብርሽ ካም ዳውን ተረጋጋ። መጀመሪያ ማለት ነው እርጋታ ለሁሉም ነገር ጥሩ ነው። በሁለተኛ ደረጃ ስነግርህ ማለት ነው አብርሃም በመጨረሻ ጊዜ አንተና ሄርሜላ የሰራችሁት ፕራንክ ምንድነው መሰለ? ሽንትን ሽና ፊት ለፊቴ ምናምን ቃና አወተሽ ሽንትን ሽና ምናምን በሚል ነገር ፕራንክ ተደራርጋችሁ በሁለተኛው ቀን ነው አንተ ጡዘክ የመጣው ያጦዙክ ማለት ነው። ስለዚህ አሁን ምን መሰላችሁ እዚህ ጋራ ቤተሰብ እኔ በጣም የገረመኝ ሄርሜላን እዚህ መሃል ላይ መክተታቸው ነው በጣም የገረመኝ። አብርሃም ራሱ ማለት ነው አብርሃም ይወላችሁ ፍላጎቱን ሁሉን እያንዳንዱን ነግራችሁ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እውነተኛውን ትክክለኛውን ኮሜንት በትክክለኛ መንገድ እንድጽፉ ፈልጋለሁ። ይሄ ቪዲዮ በደንብ ላይክ መደረግ አለበት፣ ለአብርሃም መድረስ አለበት። ላይክ አድርጉ እሺ ሁላችሁ ማለት ነው እባካችሁ በቃ ነግራችኋለሁ እሺ። እና ቤተሰብ ምን መሰላችሁ አሁን ምን ብዬ እንደምነግራችሁ ብቻ አላቅም። አስተያየቴን ነው የምናገረው። አብርሃም ሄርሜላ ምን ላይ እንደነበረች ምን እንዴት እንደነበረች ላንተ ምን እያደረገች እንደሆነ የቀድሞ ቪዲዮ ግን አይተህ እኮ መረዳት ትችላለህ። ሳትታመም ታመቅ አልታመምክም ፈዘቅ አልፈዘስክም ስትል የነበረችው አጠገብ ቁማ እውነትም ያዘው እንባ ስታርከፈክፍ የነበረችው ሩታ ነች። ገብቶሃል? አዎ ገብቶሃል። እንደ ይሄ ነው እኔ ምነግርህን በደንብ አድርገህ ስማ። እኔ አልቅሶ ማሳመን አይቻልም። እዚህ ጋር ባለቀሰ አይደለም አልቅሶ ማሳመን አይሆንም። ማንንም ያለቀሰ የታመነለት የለም። ገብቶሻል? ስለዚህ ሩታም እያለቀሽ ሳይሆን በትክክለኛው መንገድ አብርሃም አልታመምም ስትይ ነበረ። አብርሃምም ደግሞ አንተ ዙሮብሃል። አሁን ተስተካክላል። ከተስተካከልክ ደግሞ ያለፈውን ቪዲዮ ማየት ትችላለህ። ሄርሜላን አንቺም አለሽበት በዙሪያው ምናምን ከማለት ሄርሜላ እኮ ለአንተ እኮ መስዋዕትነት እየከፈለች ነበር እኮ። በአንተ የተነሳ እኮ ስንት ነገር ነው የተሰደበችው፣ ስንት ነገር ላይ ነው የወደቀችው። አሁን ዙረ መጣ ሄርሜላ ላይ እምቡር ማለት አብርሃም አይከብድም እንዴ? አይከብድም እንዴ? ነገ ተነገ ወዲያ ቪዲዮውን ስታየው ይጸጽታል። አንደኛ ነገር ቀለበቷ እንኳን እንዳወጣ ትዝ አላለክም። ወንድምህና አንተ ታግላችሁ ደምን ባይ ያለቀሰች ታግላችሁ ነው ከእጇ ላይ ያወጣችሁት። ይሄ እንኳን ትዝ አይልህም። አንተ መጀመሪያ ሄርሜላን ከፍ ዝቅ ከማድረግ በፊት ምን ነበር ብለህ የኋላውን ቪዲዮ ተመልክተህ ከዛ በኋላ እንደውም ሄርሜላን እርግጠኛ ነኝ ይቅርታ እንደምትላት ማለት ነው። ገብቶሃል? ሩታም እዚህ ጋራ የራሷ ሀቅ የራሷ ነገር አለ ስትናገር የነበረችው ግን ምንድነው እዚህ ጋር ሩታ ስታናደድ የነበረው ነገር ምንድነው? አብርሃም አልታመመም። አብርሃም እንደዚህ ነው የምናውቀው። አሁን እሺ ሩታ ይሄን ነገር መልሽልኝ አንተ በእናታችሁ ነው ሩታ ጋር እንዲደርስልኝ እፈልጋለሁ። ይሄ ቪዲዮ አሁን መልሽልኝ ሩታ። አብርሃም በቀደም ካንቺ ጋራ ኩስስ ብሎ የነበረው ሰው ነው። አሁን ነው አብርሃም የምታውቂው። የትኛውን አብርሃምን ነው የምታውቂው? አብርሃም አታመመም ምንም አልሆነም ጤነኛ ነው ስትይ የነበረው ሰውዬ እሺ አሁንስ እንዴት ነው? እንዴት አየሽው? አሁንስ አብርሃም የድሮን አብርሃምን አየሽው ወይስ እንዴት ነው? አታመመም እሱ ጤነኛ ነው እሱ እንደዚህ ነው ብለሽ ስትከራከር የነበረው ይሄው አብርሃም ትክክለኛው አብርሃም ይሄው አፍጥጦ እንዲህ አፍጥጦ እንዲህ የሚያንገበግብ አብርሃም ይሄው ራሱ ተመልሷል። ገብቶሻል? ዝም ብሎ አይደለም አብርሃም አልታመመም ምናምን ብለሽ እኛንም አዛ ስታረጊን ነበር። አንቺና ኤፍሬም አዛ ስታደርጉን ነበርኛ ማለት ነው። በዛን ሰዓት ደግሞ ሩት ሄርሜላ ነበረች ለአብርሃም ስትሯሯጥለትና ለሐቅ ነው የምንናገረው። ሐቅ ነው። ስላለቀሰች ወይ ምናምን አይደለም። እኔ ባለቀሰ አላምንም። ያለቀሰ ሰው እንደውም ውሸታም ለኔ ውሸታም መስሎ የሚታየኝ ትክክለኛው ቆፍጠን ብሎ እንደ ሄርሜላ ማስረዳት ነው። ገብቷችኋል? ቆፍጠን ብሎ ግን ምንድነው መሰላችሁ እዚህ ጋር በጣም የሚገርማችሁ ነገር አብርሃም ሁለቱንም ላሽ ሊላቸው ፈልጓል መሰለኝ። ላሽ ሊላ አዲስ ሙሽራ ልትመጣ ነው መሰለኝ። ቤተሰብ ኮሜንት ላይ ጽፌዋለሁ። አብርሃም ኮሜንት ላይ ማየት ትችላላችሁ። ጽፌዋለሁ። እንግዲህ አብርሽ ላሽ ሊላቸውም ይችላል። ሁለቱም ህይወቱን እኔ እንደው አንዳንዴ ምን ተቃላችሁ አንዳንድ ጊዜ እስቲ ከነዚህ ሁለቱ ህይወታ እስቲ ይውጣ እስቲ ወጥቶ በራሱ እስቲ ትንሽ ይረጋጋ። እውነት በቃ ብቻህን ሁን እስቲ በቃ ብቻህን ዳቦ ሚቅርብ ሙሙ ሚቅርብ ብቻህን ሁን እስቲ ብቻህን ሆነ አስብበት። ማንነሽ ለኔ ጥሩ ሄርሜላ ነች ወይ ጥሩ ወይስ ሩታ ነች ጥሩ ወይስ ከሌላ ሴት ጋር ልሁን ብለ አልጋህ ላይ ለብቻ ማንንም ሳታረግ ለብቻ ቁጭ ብለ አስብበት። በቃ ምንም አምሶላ ከዚህም ሳትጋፈፍ ከዛችም ሳትጋፈፍ አስብበት። አስበ ድረስበት። ማን ነው ላንተ ጥሩ ሴት?
ማነሽ ለኔ ጥሩ ሴት የምትለዋን አስብበት። በዳቦም ማነች አስቀጥላይ ጎበዝ ብለህ ማሰብ ትችላለህ። እኛን ከለክለም። አይ እኔ ሁለቱም ዳቦዎቻቸው በቃ ተመችቶኝ ነበር በልቼዋለሁ ገምጬዋለሁ እስከሚበቃኝ ድረስ አይ አልፈልግም ህይወቴን ሌላ አዲስ ህይወት ፈልጋለሁ ካልክ ደግሞ ማንንም አይከለክልህም። ገብቶሃል? ግን እዚህ ጋር ምንድነው የሰውን ህይወት ሳታበላሽ ነው። የሰውን ህይወት አታበላሽ። አብርሃም ገና አንተ ከኋላ ገና አመተ ማየት አለብህ። እኔ በጣም የተናደድኩት እግዚአብሔርን ሩታ ሄርሜላ በማታቀበት ነገር እንደዚህ እንት ሲል ሐቅ መፍረት ካለብኝ ሐቅ ነው የምናገረው። ሄርሜላ እዚህ ጋር አይመለከታትም። ሄርሜላ ራሱ አንቺ ተጠያቂ ያለሽበት አንቺ ምናምን ከፍ ዝቅ አታርጋት። ከፍ ዝቅ አርጋት ታውራትም ለአንተ ብላ እኮ ነው። የዛኔ እኮ ዝነኛህን አወተሽና ብላክ ዝነኛህን አወተ እንደው ወደኛ ዙረ ልሸና ነበር እንደው ብላ ከልክላ ነው እንጂ የዛኔ በዛን ሰዓት ነው አንተ ተለክፈህ የቀረከው። በዛን ሰዓት እሷ ደግሞ ለአንተ ስትንገበገብ ነበር። አምጥታ እንኳን ራስክ በማይሰራበት ሰዓት አምጥታ ጫማን አውልቃ ገላህን አጥባክ እንጀራ አጉርሳክ ጥሩ ስሜት ጥሩ አልጋ ላይ አስተኝታክ ምሳጅ አርጋክ ይሄ ትዝ አይልህም አብርሃም? ትዝ አይልህም? ዛሬ አብረን ማደር አለብን ቆይተናል ከተኛን እንደውም አንተ ብዙ ጊዜ ከኔ ጋር ማደር ትፈልጊያለሽ አይደለ ትለኛለህ። ዛሬ ግን ተቃቅፈን እንተኛለን። ተቃቅፋችሁ አልተኛችሁ? ከዛ 5 ቀን አብራችሁ ጠፍታችሁ ነበር ካስታወስክ ማለት ነው። ስለዚህ ሄርሜላ ለአንተ ክፉ አይደለችም፣ ክፉ አልሰራችም። ተጠያቂነት ያለባቸው ሩታና ኤፍሬምን ሁሉን ነገር መጠየቅም ትችላለህ። ቪዲዮንም አይተ ሁሉን ነገር ማስተካከል ትችላለህ። ስለዚህ እባክህ እንደዚህ ብለህ ቡር አትበል፣ እንቡር አትበል፣ ከፍ ዝቅ አታርጋቸው። እህትም ብትሆን ያው ሁሉን ነገር አይታ ነው። አንዳንድ ሰው ቤተሰብ ልንገራችሁ እህቱም ብትሆን ሩታና ሄርሜላን አመጣጥና ነው ገብቷቸዋል። አመጣጥና ነው ያየቻቸው። ለምን አንድ ሰው እኔ ለወንድሜ የሚመቸውና የሚሆነውን ሴት ነው ማመጣለት እንጂ ዝም ብዬ ወሮ ወላ አንዴ እንታረቅ አንዴ እንጣላ ምናምን እያለች እልምትያ ሴት አይደለም ማመጣው። እኔ ለሐቅ እግዚአብሔርን ባመጣ እንደ ሄርሜላ ሴት ነው ማመጣለት ለወንድሜ መመርጥለትም ይሄኛውን ነው። ስለዚህ ደግሞ አንዳንድ ሰዎች ብዙ የምትናገሩ ሰዎች ተውረፉ። እናንተ እህታ ወንድማችሁ በማይሆን ሴት እንዲህ ሲጎዳና ሲሰቃይ አይታችሁ ወይስ እቺ ጫማውን አልቃ እግሩን አጥባ እጁን አሳጥባ ምግብ አጉርሳ የምትይዘው ነው ሴት ነው አፈቅርሃለሁ እያልሽ በየቀኑ የምትለፈልፍለት ሴት ነው ወንድሜ ሆኖ ብትሉት? ስለዚህ እኔ ያው ለሄርሜላን ብታደላ እኔ ምንም አላትም። ለምን ትክክለኛ መንገድ ላይ ስለሆነ ማለት ነው። ትክክለኛውን ያደላችሁ እንጂ ዝም ብላ አይደለም ያደላችሁ ማለት ነው። ስለዚህ ባካችሁን ብዙ የምትናገሩ ሰዎች ምንም ይሁን ወንድሟ ነው። ስለዚህ ባካችሁን አፋችን ብንዘጋሻል። ለማንኛውም ሐሳብ አስተያየታችሁን ኮሜንታችሁን አስቀምጡ። ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ እስከ መጨረሻው ቪዲዮ። ቻው ቻው።